ውጭ እናውራ ጋሽ። ይቻላል። እንውጣ። ከኛ ቤት የሚወጣ ዶክተር አለ። ተከታተል፣ አስራ ይዘህ ጠብቅ። አርፈህ ዝም ብትል ይሻላል ነው። አንድ ነገር ከተስማማን ከዚህ ቤት በሰላም ትወጣለህ። ምንም ነገር ምንም ሰልኝ ዶክተር ያ ሁሉም ነገር አልቋል። የአንቺ ቤተሰብ ጋር ሽማግሌ መላክና የእነሱን እሽታ ብቻ ነው የምንጠብቀው። ከዛ ማጣትሽ ላይ ቀለበት ማድረግ ነው። አዎ ተሳክቷል። እዚህ ነው የሚያድረው። መቼም ከዚህ በኋላ አትወጭም አይደለ? ከቤት ለመምጣት እድሉን ካገኘው እመጣለሁ፣ ካልሆነ ደግሞ ጧት እመጣለሁ። ዶክተሩን በደንብ ተንከባከብልኝ። አታስቢ። አንቺ ብቻ ስልክሽን ከአንቺ አታርቂው። በጠዋት ነው ደግሞ። እንዴት ነው የምጠራት ብዬ አሳስቦኝ ነበር። በጠዋት ተገናኝ። ቤት ውስጥ ማን አለ? ሁሉም አሉ። ከዚህ በላይ እነሱ እስከሚወጡ አልጠብቅም። የሆነ ቦታ ትወስጅኛለሽ። የት ነው የምወስድሽ? እሱም ማወቅ አይጠበቅብሽም። አሁን ሂጂና ነጠላ ለብሰሽ ነው ቤተክርስቲያን ልወስዳት ነው ብለሽ ትመጫለሽ። አንቺ ቤተክርስቲያን ምን አገባሽ? ሂጂና ያልኩሽን አድርጊ። እሺ ቆይ ቁርስ ላቀራርብላቸውና እንሄዳለን። ትሰሚኛለሽ? አንቺ ውዳቂ ሂጅ ልበሽና አሁን እንሂድ። መጥፎ ነገር እንዳደርግ እየገፋፋሽ ነው። ትሁት ቲናን ቤተክርስቲያን መቼም አትናገርም ብለሽ ነው? እግሯ ረግጦት የማያውቀው ቤተክርስቲያን ልትወስጃት ነው? አሁን ቲናን የያዘ ፊጣን እንደዚህ በቀላሉ ይለቃል? አይታም አታውቀውም ቦታ ልታየው ነው። አይገርምም? እሺ አባዬ። ሴትዮ ያምሻል። እንዴት እዚህ ይዘሻት ትመጫለሽ? እባክህ ምንም አታመጣም። ከዚህ ውጭ ምንም አማራጭ የለም። እናንተ ሰዎች ምን ነካችሁ እንዴ? የሰውን ሰው አስራችሁ ምን ልታደርጉት ነው? ዝም በይ። ምንድን ነው ከእኔ የምትፈልጉት? ቀላል ነገር ነው ከአንተ የምትፈልግ። ኮሱ ምንድን ነው? ጤነኛ እንደሆነችና ምንም ነገር እንዳልሆነች ማለት ነው የተጠራጠሩት እንግዲህ ሽማግሌው አሁን ላይ እውነቱን አውቋል ማለት ነው። ምክንያቱም ቤት ድረስ ሐኪም በማንጣት እንዲመረምራት አድርጓል። እንዲሁም ደግሞ ዶክተሩ ከዚህ ማውራት የለብንም ውጭ ሄደን ማውራት አለብን ባለው መሰረት እንግዲህ ከቲና ጋር ያያውን እውነታ እያንዳንዱ ለሽማግሌው ነግሮት ነበረ። ስለዚህ ይቺ ልጅ ምን እየሰራች ነው ብሎ ከጀርባ ለማጥናት ችሏል ማለት ነው። በስተመጨረሻም እንግዲህ ያው ተመስገንንና እንዲሁም ደግሞ ራሷ ቲናን ቁጥጥር ስር አውሏቸዋል ማለት ነው። በነገራችን ላይ ልክ እሳቸው እንደያዟቸው ማለት ነው ፖሊስ ቢይዛቸው እጅግ በጣም ደስ ይል ነበር። አባባ ያው ፖሊስ ቢሆኑ እጅግ በጣም ያዋጣቸዋል፣ ወይም ደግሞ በጣም ጎበዝ ናቸው። በእርግጠኝነት እጅግ በጣም እየተከታተላቸው ነበረ ማለት ነው። ያው ልክ ዶክተሩን እንደሸኘው ራሱ እኔ ወጣ ብዬ የሆነ ቦታ ደርሼ መምጣት አለብኝ ብሎ ነበር። ይብን ዳኔ ራሱ ወደ ቤት ሲመጣ ይብን ወደ ቤት እንኳን አልገባም፣ ደርሼ የምመጣበት ጉዳይ አለኝ ነው ያለው ሽማግሌው ማለት ነው። እና የሽማግሌውን እንትን ማለት ነው ድርጊቶች እያንዳንዱ ቃሊ ማድረግ ቢችል እስካሁን የሽማግሌው ቤት ራሱ ሰላም ይወርድ ነበረ ማለት ነው። ነገሮችን በሙሉ እንትን ማለት ይቻላል። ግን ደግሞ ቃሊብ እያገዘው አይደለም፣ ሁሉን ነገር እያደረገ ያለው በውሳኔም በምንም ሽማግሌው ነው እየሰራ ያለው ማለት ነው። እና ቲና በዛሬው ዕለት እንዲሁም ደግሞ አቶ ተመስገን ተዋርደዋል ማለት ነው። ምክንያቱም እኔ መቼም ከዚህ ቤት መውጣት አልፈልግም፣ ያሰብኩትን ነገር ሳላሳካ ከዚህ ቤት በፍጹም አልወጣም ብላ ነበረ ማለት ነው። ስለዚህ ዛሬውኑ ተጋልጣለች። በነገራችን ላይ ዛሬውኑ ትሁትንም እያስፈራራች ነበረ። ያው ሽማግሌውና ትሁት ተነጋግረው ነው ብዬ አስባለሁኝ። ምክንያቱም ቲና የምትሄድበትን ወይንም ደግሞ ቲና ምንም እንዳልሆነች የሆነ ነገር እየሰራች እንደሆነ ዶክተሩ ነግሮኛል። ስለዚህ እሷን የግድ መከታተል አለብን የሚል ነገር ይመስለኛል እንግዲህ ሽማግሌውና እንዲሁም ትሁት አውርተዋል ማለት ነው። ግን ደግሞ ካላወሩ በዚህ ጉዳይ ላይ ማለት ነው ትሁትን ከተመስገና እንዲሁም ደግሞ ከቲና ጋር ካገኛት አባዬ ልክ እንዳገኛቸው በስተመጨረሻ ማለት ነው ከነሱ ጋር ተባብራ የምትሰራ እንዳይመስለውና እንዲሁም ደግሞ ከትሁት የው መታመን ጉዳይ
እንዳይወጡ በጣም ነው እንትን የምለው ማለት ነው። ምክንያቱም ያው ትሁት አስገድዳት ነው ይሄን ነገር ስታደርግ የነበረችው ወይንም ደግሞ ቴናን እዛት የወጣችው ቤተ ክርስቲያን መሄድ አለብን ትሁት መሄድ ትፈልጋለች ብላ ስታስፈቅድ እጅግ በጣም ነበር የተገረሙት ማለት ነው። ዳኒም በጣም ገርሞታል፣ እንዲሁም ደግሞ ኤደንም እንደዚው ማለት ነው። ግን ደግሞ እንድትሄድ ተፈቅዶላት ያው ሁለታቸው ወጥተዋል። እሷ ግን እየፈለገችው ይብን እኔ ቁርስ ልስራና ቁርስ ከሰራው በኋላ ከሰጧቸው በኋላ እንሄዳለን እሺ ቲና ብላት ነበር ማለት ነው። ግን ደግሞ አስፈራራቻት ማለት ነው። የምልሽን ነገር እያንዳንዱ እኔ የዚህ ቤት እንትን ስለሆንኩኝ እያንዳንዱ የምልሽን ነገር ማድረግ አለብሽ፣ ካላደረግሽ ደግሞ የሚደርስብሽን ታቂዋለሽ እያለች እንግዲህ አስፈራርታት ፀጉሯን እንደዚያ ጠምዝዛ እዛት ነበረ ማለት ነው። እና ወዲያውኑ ደንግጣ ያለችውን ነገር ነበር ስታደርግ የነበረችው ማለት ነው። አንደኛ እህቷንም እገልሻለሁ እያለቻት እያስፈራራቻት ስለነበር ማለት ነው። እና በእርግጠኝነት ያው እውነታው ይታወቃል። ትሁት ከቴና ጋር ወይንም ደግሞ ከተመስገን ጋር ሆና አብራ እንደማትሰራ በእርግጠኝነት የሚታወቅ ይሆናል እና አባዬም ያምኗታል ብዬ አስባለሁኝ ማለት ነው። ግን ያው በዚህ ጉዳዩ ላይ አባባና እንዲሁም ደግሞ ትሁት አውርተውበት ወይንም ደግሞ እሷን ለመያዝ ተመስገንን ለመያዝ ያደረጉት ነገር የሁለታቸው ንግግር ከሆነ ደግሞ እጅግ በጣም ነው ደስ የሚለው ማለት ነው። ግን ደግሞ ምንም ነገር ሳያውቁ ያው ቃሌብና አባባ ምንም ሳያውቁ ከነዚህ መካከል ትሁት የምትገኝ ከሆነ በጣም ከባድ ነው። እንዴት እንደዚህ አይነት ሚስጥሮችን ልደብቂን ትችላለች? ለምን ምናምን ተብሎ የሚፈጠር ይሆናል። ግን ደግሞ ያው ሲያወጣጧት እውነቱን በዚህ እያስፈራራቻት እንደሆነ እህትሽን እገልልብሻለሁ እንዳለቻት እውነቱን ስትነግራቸው ደግሞ ይረዷታል ብዬ አስባለሁ ማለት ነው። እና ከዚህ በኋላስ ምንድን ነው? ተመስገንስ ወደ ሀገሩ ይመለሳል? ትሁትስ ካለችበት እንግዲህ ያው ማለቴ ቴና ከቤት ትወጣለች ወይንስ ደግሞ አትወጣም? ተመልሳ ወደዚያ ቤት የምትገባበት አጋጣሚ ይፈጠራል ወይንስ ደግሞ አይፈጠርም የሚለው እንግዲህ እጅግ በጣም ነው የሚያሳስበው። ግን በተለይ ማለት ነው ምንም በማያውቀው እንግዲህ ሽማግሌውን ለማገዝ የተባለውን ስራውን ለመስራት የመጣው ዶክተር ማለት ነው። በዚህ መልኩ እንግዲህ በአቶ ተመስገን ጉዳይ ሲደበደብና እንደዚህ ሲሰቃይ እንዲሁም ደግሞ አንተን ብሎ ዶክተር እያለ እንግዲህ እጅግ በጣም ሲመቱ ነበረ ማለት ነው። ብቻ ግን እኔ አሁን ላይ ኢትዮጵያ ላይ ያለውን ነገር ነው ይህ ድራማ እያሳየ ያለው ማለት ነው። እውነት ለመናገር ማለት ከወቅቱ ጋር ከምኑ ጋር እኮ ነው የሚሄዱት። ሪልቲ በቃ አሁን ላይ ያለውን ነገር ነው እየታየ ያለው ማለት ነው። ግና ሰው በፈለገው ታይም መንቀሳቀስ እንኳን ያው ሰርቶ መኖር እንዳልቻለ ነው እንግዲህ የምናየው ማለት ነው። ማንም ቢሆን ማንም የሆነ ነገር ካደረገ በቃ እንደዚህ እንደፈለገ አስሮ ማስቀመጥ እንደሚችል መግደል እንደሚችል ምናምን ነገር ነው በቃ እያየ ነው ያለ ነው ማለት ነው። እና በጣም ነው የሚያሳዝነው ሰው በራሱ ህይወት ኑሮን ለማሸነፍ እየሮጠ ባለበት ታይም እንደዚህ የሰውን ሰው ዝም ብሎ መደብደብና ማገት እጅግ በጣም ነው የራሳቸውን ደስታ ለማራመድ የሌሎችን ህይወት ማጨለም ከባድ ነው ማለት ነው። እና ይሄ እየሆነ ነው ያለው ማለት ነው። እና ምንም በማያገባው መልኩ እንግዲህ ያው ዶክተሩ ከዚህ ውስጥ ገብቶ እየደበደቡ እንግዲህ እገልሃለሁ እያሉት እያስፈራሩበት ባሉበት ሰዓት እንግዲህ ሽማግሌው ደርሶ ያው ስላዳነው እጅግ በጣም ነው ደስ የሚለው። ምክንያቱም ዶክተሩ ራሱ ግራ ገብቶት ነበረ። ከኔ ምንድነው የምትፈልጉት? እኔ ምን አድርጌያለሁ? እያለ ሲጠይቃቸው ነበረ ማለት ነው። እንዴት ያን ጊዜ እኔ ምንም እንዳልሆንኩኝ ወይንም ደግሞ ጤነኛ እንደሆንኩኝ አንተ መርምረህ እንዴት አላወክም? ምን ነው ገረመህ አሁን ስመጣ? እያለች እንግዲህ ቴናም ማለት ነው እጅግ በጣም ስታስጨንቀው ነበረ። ትሁትም ስታየው የሰው ሰው ለምንድን ነው እንደዚህ የምታደርጉት? እንደዚህስ የምታሰቃዩት ለምንድን ነው የማትለቁትኝ? ለምን በሰው ህይወት እናንተ ትጫወታላችሁ? እያለች እንግዲህ ትሁትም ስትናገር ነበር። ተመስገንም እንግዲህ በነገራችን ላይ አሁን ላይ ቴናን ማለት ነው ተመስገን ራሱ ቁርጥም ነው የሚያደርጋት። ምክንያቱም እሱ ስራዎችን ራሱ ሲሰራ ማንም እንዲያውቅበት ይብን አይፈልግም ማለት ነው። የራሱ ስራ ሁሉ ስለሚጋለጥበት እንግዲህ ሁለታቸው ቴናና እንዲሁም ደግሞ ተመስገን ያው አብረን እንስራ ብለው ነው አሁን ላይ እንትን ያሉት ማለት ነው። እና እሱ ደግሞ እኔ በራሴ ሁሉን ነገር ማድረግ እችላለሁ ምናምን ነገር ብሏት ከዚህ በፊት እንግዲህ ከእሷ ጋር መስራት እንደማይፈልግና እሱ ራሱ መስራት እንደሚፈልግ ነግሯት ነበረ። ግን
አሁን ላይ ይህን ነገር አድርጌያለሁኝ እኔ ምንም ነገር መንቀሳቀስ እንደማልችል ነው እነሱ የሚያውቁ። ስለዚህ አንተ ታስፈልገኛለህ ከዚህ ቤት እኔ የፈለኩትን ንብረት ይዤ መውጣት አለብኝ። አንተም ደግሞ ትሁትን የምትወዳትን የምታፈቅራትን እንግዲህ ሀገር ድረስ መተህ እሷን መውሰድ አለብህ። አንተም ይሳካልሃል እኔም ይሳካልኛል ተባብለው ነበር እንግዲህ ስራቸውን የጀመሩ ማለት። ስለዚህ በዚህ ነገር ለምን እንደዚህ አጋለጥሽ፣ ለምንስ እንደዚህ ያደረግሽኝ ብሎ እሷን ራሱ በጣም ነው እንትን የሚላት ማለት ነው። እና እርስ በርሳቸው ራሱ የሚባሉ ነው የሚሆኑት ግን ተንኮለኛዋና እጅግ በጣም አስቸጋሪዋ የሆነችው ቲና አሁንም ከተንኮሏ አትማርም። መልሳ መላልሳ ተንኮል ከመስራት እንትን አትቆጠብም ማለት ነው። አሁንም ትቀጥላለች፣ ተንኮል ትሰራለች። ስለዚህ አባባ በደረሰበት ታይም ምንም መድረስ ነበረበት፣ ፖሊስ ራሱ መምጣት ነበረበት እንጂ አባባውን ምንም እንትን አይልም፣ መያዝም አይችልም፣ እነሱንም አሳልፎ መስጠትም አይችልም ማለት ነው። ስለዚህ ምንም ነገር ማድረግ ስለማይችል በቃ እስካሁን ስታደርገው የነበረውን ነገር በግልጽ ታይቷል። ያው ከዚያ ነገር እነሱ ስለተጋለጡ ማለት ነው። እንዲሁም ደግሞ መጠንቀቅ ይችላሉ እንጂ ሌላ ምንም የሚያደርጉት ነገር የለም ማለት ነው። ወደ ቤት እንዳትገባ ይደረጋል። ግን ደግሞ ቃሌብ ራሱ የ80 ባሏ ስለሆነ በዚያ ምክንያት እንግዲህ በሆነ አጋጣሚዎች ወደዚያ ቤት የምትመለስ ይሆናል። ኤደን እና እንዲሁም ደግሞ ያው ዳኒ አብረው ለመሆን ሽማግሌም ለመላክ አቅዷል። ይህን ነገር ደግሞ ሁሉን ነገር እንደጨረሰ እና አብሮ መሆን እንደቀራቸው ማለት ነው። ከዛም ቀለበት አደርግልሻለሁ የኔ የግሌ ትሆኛለሽ በማለት ለኤደን ሲያወራት ነበር። ኤደን እጅግ በጣም ደስ ብሏት ነበር። ይህን ነገር ሲያወራ ደግሞ ራሷ ቲና ስሰማ ነበረ ማለት ነው። እና ሁለታቸው ይብን አብረው እንዲሆኑ በፍጹም አትፈቅድላቸውም ማለት ነው። እና ከዚህ በፊትም እንግዲህ ተመስገን አግተዋለች የተባለችው ኤደን ስለሆነች እንዲሁም ደግሞ አሁን ላይ እኔ ጤነኛ እንደሆንኩኝ እንዳልተጎደውኝ የመኪና አደጋ እንዳልደረሰብኝ ይህን ሁሉ ነገር አባባ ራሱ እንዲጠረጥረኝ አጠቃላይ ቤተሰቡ እንዲጠራጠረኝ ያደረገችው ዋናና ዋና የኔ ጥላት ኤደን ነች። ስለዚህ እሷን አጥፋልኝ በማለት ለተመስገን ተናግራ ነበር። እኔ ነፍስ ገዳይ አይደለሁም ብሏታል ማለት ነው። መቅጣት ባለብኝ መልኩ እሷን እቀጣታለሁ፣ ግን ደግሞ ነፍሰ ገዳይ አይደለሁም ብሏታል ማለት ነው። እና አሁን ላይ ያው ብትወጣም ማለት ነው ቲና ከዚያ ቤት ብትወጣም ኤደንን እንዲሁም ደግሞ ዳኒን ከማጥቃት ወደ ኋላ አትልም። ይብን እነ ቃሌብም ሽማግሌውም ትሁትንም ዝም አትላቸውም ማለት ነው። ችግሩ ከዛ ቤት ምንም ነገር አትወጣም። እሷ ንብረቱን ካላዘች በስተቀር ምንም ልተዋቸው ወይንም ደግሞ የራሷን ነገር ልጀምር አልቻለችም ማለት ነው። እንግዲህ ቀጣይ ምን ሊፈጠር ይችላል የሚለውን ነገር አብረን በጉጉት የምንጠብቅ ይሆናል። በዛሬው ፓርት ላይ ግን ያው ዶክተሩ ማለት ነው አባባ ስለደረሰለትና ካለበት ነገር ስለወጣ እንዲሁም ደግሞ የቲናና የአቶ ተመስገን ነገር በግልጽ ስለታየ ማለት ነው እጅግ በጣም ነው ደስ የሚለው። ቀጣዩን እንግዲህ አብረን የምናይ ይሆናል። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።